ፋኒ የሚባለው ብዙ ጊዜ ስሙን አጥፍተዋል። ጂጂ ብዙ ጊዜ መልስ ሰጥቷል። መልስ የሚባል የለም። የምታሸንፈው መልካም ሰው መሆንን በፍቅር እንጂ በጉልበት አይደለም። አሁን ደግሞ እኔ ላመሰግነው ነው የኔውን ላመሰግነው ነው። ምክንያቱም አንዴ ነው ያደረገው። ከዛ በኋላ አርፎ ነው ቁጭ ያሉት። አላደረጉትም። አንዴ ያችን ቀለበት የሚባል ነገር አደረጉ። ከዛ በኋላ እግዚአብሔር ይመስገን አላደረገኝ። ቶም መልስ የሰጠኝ አሁን ነው፣ ቅርብ ቀን ነው። ከመጨረሻ እጅግ ማንም ባልጠበቀው መልኩ የፋኒ ሀቅ እየወጣ ያለ ይመስላል። ይኸውም እንግዲህ ከሳምንት በፊት ጂጂ ኪያ ወደ ሚዲያ በመምጣት ኧረ ፋኑኤልማ እጅግ ጥሩ ልጅ ነው፣ ሌላውን ባየሁበት አይነት ፋኑኤል እጅግ መልካም ባህሪ ነው ያለው፣ እንደዚህ እንደዛ እንኳን ብሎ ተናግሮኝ ዘልፎኝ አያውቅም እያለች ተናግራ ነበር። ይህንን አስመልክቶ ከጂጂ ኪያ ጋር በብዙ ሀሳብ የሚስማሙት አንዳንዴም የሚጣሉት የሚዲያ አጋሯ የሆነው ዮኒ ማኛ እሱም ስለ ፋኑኤል ዛሬ ላይ ምስክርነቱን ሰጥቷል። ኧረ ፋኒማ ምን አይነት የተባረከ ልጅ ነው። አሁን ዞር ብሎ ማሰብ፣ ብዙ ነገሮችን ማወዳደር ያስፈልጋል። በተለይ ከሰሞኑ ከምንሰማው የዴዚ እናት አሟሟት ጀርባ ካሉ ከሚወጡ የተለያዩ ጉዳዮችም አስመልክቶ የዴዚ ፍቅረኛ የተባለው ግለሰብ አሌክስ ሲናገር የነበረው ይዝት የነበረው ነገሮችን ስንሰማ እጅግ ፋኑኤል ጨዋ መሆኑን የተረዳነው በማለት ዮኒ ማኛ ምስክር እየሰጠ ይገኛል። እንንም አስመልክቶ ይመስላል ከሰሞኑ አዲስ ተስፋ በፋኒና ሳምሪ መካከል ልናይ እንችላለን። ለዘመናት አብረው የነበሩ ለ7 ዓመታት በፍቅር የቆዩ ፋኒና ሳምሪ አሁን መለያየታቸውን ብናውቅም እንደተለያዩ እየኖሩ እንደሚገኙም ብንረዳም ከሰሞኑ ባለው ነገር ግን ፋኒና ሳምሪን የሚያስማማ አዲስ ጉዳይ አለን በማለት የተሰማ አዳዲስ መረጃ አለ። ሁሉንም አጠቃለን ይዘን መተናል። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት ምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆነ መረጃ ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌም እንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታም ይዘን ወደ መጣነው ዝርዝር መረጃዎቻችን እናመራለን። እንግዲህ የፋኒ ሀቅ በራሱ ሰዓት እየወጣ ያለ ነው የሚመስለው። በቪዲዮ መግቢያ እንደተመለከታችሁት ጂጂ ኪያ በፍጹም ታረጋዋለች ተብሎ ያልታሰበ ጉዳይ ነው እንግዲህ ስለ ፋኒ ምስክርነት ስትሰጥ የተመለከትነው። ፋኒ የኔ ቤት ጉድማ እጅግ ይሻላል፣ እንደዚህም ዘልፎኝ አያቅም። የዴዚ ፍቅረኛ የተባለው ግለሰብ አሌክስ አሞራው በተለያዩ ቦታዎች እንግዲህ የዴዚን እናት እንዴት ሲናገር እንደነበር፣ እንዴት ሲዝት እንደነበር ቮይሶቹን ሁሉ እየሰማን ነው። እጅግ ነው የሚያሳዝነው። በዚህን ያህል ደረጃማ ፋኑኤል እኔን እንደዚህ አልተናገረኝም፣ የዴዚ ፍቅረኛ እኮ እናቷን በጣም ነው የተናገረው እያለች ነው እንግዲህ ጂጂ ኪያ ስለ ጉዳዩ ስታብራራ የነበረው። አያይዛም እንግዲህ ፋኑኤል ቀለበት አድርጎላታል እሷን ሸሽጎ። እኔ ሳምሪን በወሰደብኝ ጊዜ በጣም አዝኜ ነበር፣ እኔም በሌለሁበት በማላቅበት ጊዜም ልጄ ሳምሪ ስላረገዘች ነው የተናደርኩት። ከዛ ውጪ ደግሞ ያደረገኝ በቅርቡ ነው አንዴም የተናገረኝ። ከዛ ባለፈ እኮ ይሄ ግለሰብ ፋኒ ተናግሮኝም አያቅም እያለች ነው እንግዲህ ማንም ባላሰበው መልኩ ስለ ፋኒ እየደገፈች መረጃዎችን የተለያዩ ሀሳቦችን ስትሰጥ የነበረው። በሌላ በኩል እንግዲህ ከጂጂ ኪያ ጋር ለረጅም ዓመታት ያህል በሚዲያው የሚታወቀው ዮኒ ማኛም ሰፋ ባለ መልኩ የፋኒን ሀቅ ቀምተነዋል፣ ፋኒ መመስገን አለበት፣ ጨዋ ሲሆን ሁሉ ነገር በፍቅር ይመለሳል፣ ጨዋነቱን ዛሬ ነው በጣም የተረዳ ነው እያለ ነው እንግዲህ ከሰሞኑ ባሉት ጉዳዮች እያወዳደረ ፋኒን ያመሰገነው። በተለይ እንግዲህ የዴዚ ፍቅረኛ የተባለው ግለሰብ አሌክስ የተለያዩ ንግግሮችን ስቶሪ ያረጋል፣ የተለያዩ ጽሁፎችን ይጽፋል። ስለ እናቷ ስለ ዴዚ ስላሉት ነገሮች በጣም ይናገራል። ይህንንም አስመልክቶ ነው ይሄ ግለሰብ ብዙ ነው የሚናገረው። ታሪካቸው ከነ ጂጂ ኪያ ጋር ይመሳሰላል። ከዴዚ ጋር ከተመለከታችሁ እናቷ ነች ፍቃደኛ ሳትሆን ዴዚ ያንን ግለሰብ እንዳታገባ ስትጥር የነበረው። በዚህ በኩል ጂጂ ኪያም ፋኒን እንዳታገባ ነበር ልጇን ሳምሪ ስትመክር የነበረው። ታሪካቸው ይመሳሰላል። እጅግ የሚለየው ግን ብዙ ወቀሳ ብዙ ትችት እየደረሰበት ፋኒ መልሶ እንኳን አያውቅም። የዴዚ ፍቅረኛ ግን የሚያረገውን ነገር እየተመለከትን ነው። የዚህ ልጅ ሀቅ ወስደናል፣ ፋኒ መመስገን አለበት፣ ጨዋ ስትሆን እንዲህ ነው፣ አሁን ድረስ ስራ በደንብ የሚጋነነው፣ ስምህም እንዲህ ነው የሚወጣው እያለ ነው እንግዲህ ስለ ፋኒ ስለ ሁኔታው ስለ ጸባዩ በዝርዝር
በዝርዝር የተናገረው። እንግዲህ ከሰሞኑ ባሉት ጉዳዮች ይመስላል ምናልባት ፋኒና ሳምሪን ወደ እርቅ ጉዞ የሚያመራ አዲስ ተስፋ ነገር የሚያመጣ ተስፋ የሚታይበት ነገር ከሰሞኑ ሊታይ ይችላል እያሉ ሀሳብ የሚሰጡት በተለይ ፋኒና ሳምሪ ለመለያየታቸው ብዙዎቻችን እንደምናስታውሰው የቤተሰብ ጣልቃ ገብነት ይበልጥ ደግሞ የሳምሪ እናት የሆነችው ጂጂኪያ በብዙ ቦታ ሀሳብ በመስጠት ፋኒ አይሆንሽም ልጄ ሳምሪ አንቺ የተማረ ነው ማግባት ያለብሽ በማለት ብዙ ሀሳብ ስትሰጥ ነበር። በትዳራቸው መካከልም ብዙ ነገሮችን ተናግራ ነበረ። ለመለያየታቸውም አንድ ምክንያት የቤተሰብ ጣልቃ ገብነት ነው። የጂጂ ፍቃደኛ አለመሆን ፋኒን ይበልጥ አብዝታ በመናገር በተለይ ደግሞ በስተመጨረሻ ፋኑኤል መልስ ምት በሰጠው ላይ ጂጂ በጣም መስመር አልፋ ፋኒን ስትናገረው ነበር። አላግባብ ቃልም እየተጠቀመች ልጄ ሳምሪ ከወጣች በኋላ ከመኝታ ቤት ከሄደች በኋላ እኔ መኝታ ቤት ድረስ መጥቶ የማይገባ ነገር አድርጓል እያለች ሁሉ መስመር አልፋ ጂጂ ትናገረው ነበር። ታዲያ ያን ጊዜ ነው ፋኑኤልም እልህ ይዞት ብዙ መልስ የሰጣት። ከዛ በኋላ ያው መለያየታቸውን የሰማነው። ስለዚህ ፋኒና ሳምሪ ለመለያየታቸውም የቤተሰብ ጣልቃ ገብነት ትልቁን ድርሻ ይወስዳል። አሁን ደግሞ እንግዲህ ምናልባት ጂጂኪያ መለስ ብላ ስትመለከት የሌሎች ቤተሰቦችን ጉዳይ በደንብ ስታጠና አሁን ያለውን አስተሳሰቧን ቀይራ ለፋኒ ትልቅ ቦታ መስጠቷን ማይቀርም ምናልባት ልጇ ሳምሪ ከፋኑኤል ጋር ተመልሰው ህይወትን እንዲጀምሩ እንግዲህ የሆኑ ነገሮች መላመላ ልትል ትችላለች ተብሎ ነው ከወዲሁ ሐሳብ አስተያየቶች ሁሉ እየተሰሙ የሚገኙት። ተመልከቱ እንግዲህ ያው እንዳልኳችሁ ጂጂ በፍጹም ፋኒን በዚህ ያህል ደረጃ ታመሰግናለች ብሎ ያሰብ የለም። ነገር ግን እንግዲህ ብዙ ሰው የተለያዩ ነገሮችን ሲያወዳድር ለካ ይሄ ይሻላል ብሎ መለስ ብሎ ማመስገኑ አይቀርም። ጂጂ ጋርም የሆነው ይሄ ነው። ታሪካቸው እንደተባለው ይመሳሰላል። ጂጂ አሁን ራሷን እያየች የምትገኘው እንደ ዴዚ እናት ነው። ከሰሞኑ እንደውም የዴዚ እናት ሞት በተሰማም ቅጽበት እጅግ ስሜታዊ ሆና ነው እንግዲህ ጂጂ ወደ ሚዲያ በመምጣት እኔም የዚች እናት ዕጣ ፋንታ ነበር ሊገጥመኝ የነበረው፣ እኔም ዛሬ አልቆምም ነበር፣ እኔም ራሴን አጥፍቼ እኔም ሞቼላችሁ ነበረ። የዴዚን የእናት ቁስል ማውቀው እኔ ነኝ በደንብ ምረዳት። ልጇን ሲቀሟት ቀምተው ለወንድ ሲድሯት ለወንድ አሳልፈው ሲሰጡ ምን ያህል ልቧ እንደሚሰበር እኔ ነኝ ምረዳው። ልጄ ሳምሪን ነጥቀውኝ ለሌላ ሰው ሲሰጡ ፋኑኤል ነጥቆኝ ሲያገባም የተሰማኝ ይሄ ነበር እያለች እንግዲህ በወቅቱ ብዙ ነገሮችን ተናግራለች። በተለይ የዴዚ እናት ሞትን አስመልክቶ አሁን ደግሞ ባሉት ነገሮች የተለያዩ መረጃዎች እየወጡ የዴዚ ፍቅረኛ የሆነ የተባለው ግለሰብ አሌክስ ብዙ ነበር ይናገር የነበረው እናትየውን ብዙ ቦታም ነው ይተች የነበረው የተባለውን መረጃ ነው እንግዲህ አንተርሳ ይሄንን ማስመለከት ፋኒ እጅግ ጨዋ ነው እያለች ምስክር እንደ ቪዲዮ መግቢያ እንደተመለከታችሁት ስትሰጥ የተመለከት ነው ማለት ነው። ዮኒ ማኛም እንግዲህ የዚህ ልጅ ሀቅ መውጣት አለበት እያለ ነው እንግዲህ ፋኒን ሲያመሰግን ጨዋ የጨዋ ልጅ የተባረከ እያለ ሲያመሰግነውም አብረን የሰማ ነው ማለት ነው። እንግዲህ እነዚህን ጉዳዮች ምክንያት አድርጎ የፋኒም ጥሩ ጸባይኛ ሀቁም ወጥቶ እንግዲህ ጂጂም እነዚህን ግለሰቦች እነዚህን ወጣት ልጆች ለማስማማት የምትጠቀምበት መንገድ ቢሆን የእውነት እጅግ ከልብ ደስ ይለናል። ምክንያቱም ፋኒና ሳምሪ ለረጅም ዓመታት ያህል አብረው የቆዩ ገና በልጅነት እድሜያቸው ተዋውቀው ምንም ሳይኖራቸው እዚህ ከፍታ ማማ ላይ የደረሱ ነገር ግን ከፍታ ማማ ሲደርሱ መለየታቸውን የሰማን ብዙዎችንም ያስደነገጠ ጉዳይ ነው። ስለዚህ እንደው ፈጣሪ አምላክ ለልጆቻቸው ሲል ለፊሎና ለአዳም ሲል እንግዲህ እነዚህ ቤተሰብ መካከል እርቅ ሰላም ገብቶ አዲስ ምዕራፍ በአዲሱ ዓመት የምንመለከትበት ትልቅ መነሻ እንዲሆን የእውነት ከልብ እመኛለሁ። ጠቅለል አድርጌም ይዤ የመጣሁት መረጃ ይህን ይመስል ነበር። እንደው ፋኒና ሳምሪን በተመለከተ በተለይ ዮኒና ጂጂንም የተናገሩትንም ሀሳብ መነሻ በማድረግ እናንተስ ምን አይነት ሀሳብ መልከታላችሁ በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮዎቻችን እስክንመጣ ሰላሙን ሁሉ ተመኘሁላችሁ። ሰላም